إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد ልጆች እና ንብረቶች በዚህ ህይወት ላይ እንደ ጌጥ ይቆጠራሉ። አላህ በቁርአኑ المال والبنون زينة الحياة الدنيا ንብረትና ልጆች የዱንያ ህይወት ጌጦች ናቸው ይላል። እነኚህን ጌጦች ሰዎች መንከባከብ እንዳለባቸው ያውቃሉ። ነገር ግን በውድ ዋጋ የሚተመኑትን እነኚህን ጌጦች ከጥቃት ለመጠበቅ ሰዎች የሚወስዱት እርምጃ እንደየስብዕናቸውና እንደየስነልቦናቸው ይለያያል። ከሁሉም መንገዶች ይበልጥ የተሻለው ዋነኛ መንገድ እነኚህን ጌጦች የጌጦቹንም ባለቤት የሆኑትን ያስገኘው ካልነበሩበት የፈጠረው አምላክ የዘረጋውን መስመር መከተል ነው። ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد يسوي لج فترة نوال نفسه يمتقوتقوتونم እናውቃለን። እኛ ሰዎች ስለ ራሳችን ከምናውቀው ይበልጥ አላህ Subhanahu Wa Ta'ala ያውቃል። ገና ህፃን ሆነን ብሎም በእናታችን ሆድ ውስጥ ጽንስ ሆነን ብሎም ጭራሽ ሳንፈጠር በፊት ስለኛ ማንነት አብጠርጥሮ ከኛ በላይ ያውቃል። هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى እርሱ እናንተ ገና ከአፈር ስትነሱ በሰው መልክ ስትፈጠሩ ከዚያም በእናታችሁ ማህፀን ውስጥ ጽንስ ሆናችሁ እያለ ስለናንተ ይበልጥ ያውቃል ይላል። ስለዚህ ራሳችሁን አታጥራሩ። እሱ ማን እሱን ይበልጥ እንደሚጠነቀቅ ይበልጥ ስለሚያውቅ ሰዎች ወደዚህ ምድር ከመጡ በኋላ በከፍተኛ ሁኔታ በስብዕናቸው ላይ ተጽዕኖ የሚያሳድሩ ምክንያቶች በዙሪያቸው ያከብቧቸዋል። መልእክተኛው አልቡኻሪ ወሙስሊም በዘገቡት ትክክለኛ ሐዲስ ላይ كل مولود يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه كمثل البهيمة تنتج بهيمة جمعاء هل تحسون فيها من جدعاء ثم يقول أبو هريرة وهو راوي هذا الحديث اقرأوا إن شئتم قوله تعالى فطرة الله التي فطر الناس عليها لا تبدل لخلق الله ሁሉም ልጅ ሲወለድ على الفطرة ተፈጥሯዊ በሆነ መልኩ አላህ በልቡ ያሰረጸውን ትክክለኛ አቋም አምላክን የመገዛት ፍላጎት እስላማዊ ዝንባሌን ይዞ ይወለዳል ማለት ነው። ነገር ግን ወላጆቹ ከዚያ በኋላ እምነቱን በመቀየር ውጫዊ ተጽዕኖን በማሳደር እንደማለት ነው ወይ ነሳራ ያደርጉታል ወይ ይሁዲ ያደርጉታል ወይም ደግሞ እሳት አምላኪ መጁስ ያደርጉታል። እንደ እንስሳ ይላሉ መልእክተኛ አንዲት እንስሳ ስትወለድ ሙሉ አካላት ኖሯት ነው የምትወለደው። ለየት ያለ ችግር ካልተፈጠረ በስተቀር አካላቷ በእርግጥ ይሄ ዱዓ ልጅ ሳይወለድ በፊት ብቻ ሳይሆን ከተወለደም በኋላ በዚህ ቃል ባይሆንም በጥቅሉ ሊደረግ የሚችል ነው። وإني أعيذها بك وذريتها من الشيطان الرجيم مريم من علج عفوا يا مريم الناس مالتنا وإني أعيذها بك وذريتها من الشيطان الرجيم أنا الصوان الناس صوان ذرية كشيطان بتتأبك ألم من هلا بإسلامي بزيه لا يتشاي ميابك أيدلم عندما السالي ልጅ በሚወለድበት ሰዓት የሚደረግ እንክብካቤ አለ። እስላማዊ እንክብካቤ ከጤና ጋር የተያያዙ ጉዳዮች
ሁሉም ሰው ቅድሚያ ስለሚሰጠው በዚህ ርዕስ ላይ ትምህርት መስጠት አስፈላጊ አይሆንም። ነገር ግን ሰዎች የሚዘናጉባቸው በርካታ ጉዳዮች አሉ። ከነዚህ ጉዳዮች መካከል ልጅ እንደተወለደ ቢቻል በሰባተኛው ቀን አቂቃህ ማውጣት ነው። አቂቃህ የሚባለው የሚታረድ በግ ነው ወይም ፍየል። የአቂቃ ስርዓት በዋነኝነት የሚመረከዘው ይህ በግ ለአላህ ተብሎ ከመታረዱ ጋር እንጂ ሰዎች ተጠርተው እንደ ግብዣ ከመብላታቸው ጋር አይደለም። ስለዚህ በሰባተኛው ቀን አቂቃ ማውጣት ይመረጣል ሲባል በጉን ወይም ፍየሉን በስድስተኛው ቀን አርዶ በሰባተኛው ቀን ሰው መጥራት ሱናን አያስገኝም። ሰው ተጠራም አልተጠራ ታርዶ ለድሃ ቢከፋፈል ወይም ባይከፋፈል አቂቃው ተሰርቷል። መልእክተኛው عليه الصلاة والسلام كما في السنن من حديث قتادة عن الحسن عن سمرة ابن جندب كل غلام مرتهن بعقيقته تذبح عنه يوم سابعه ويحلق ويسمى إلى ሁሉም ልጅ ከአቂቃው ጋር የተቆራኘ ነው ይላሉ። አይላቀቅም። የዚህ አረፍተ ነገር መልእክት ምንድነው? ዑለማዎች የተለያዩ አመለካከቶችን ሰንዝረዋል። ግን ራጂህ ወልዕልሙ عند الله ይህ ህግ ወይም ፍርድ ከዚህ ህፃን ልጅ ጋር አይላቀቅም መቼም ቢሆን ማለት ነው። በሰባተኛው ቀን ይታረድለታል፣ ጸጉሩም ይላጫል። ይህ በአመዛኙ የዑለማዎች አቋም መሰረት ወንድ ልጆችን ብቻ የተመለከተ ነው ጸጉር መላጨት ማለት ነው። ويحلق ويسمى ስምም ይሰጠዋል። በእርግጥ ሰባተኛው ቀን ላይ ስም ይሰጠዋል ሲባል ከዚያ በፊት ስም አይሰጠው ማለት አይደለም። መልእክተኛ عليه الصلاة والسلام كما في الصحيح ولد لي الليلة مولود فسميته باسم أبي إبراهيم ብለዋል። ትናንት ማታ አንድ ህፃን ልጅ ተወልዶልኝ በአባቴ በኢብራሂም ስም ሰይሜዋለሁ አለ። ትናንትና ነው ያሉት። ስለዚህ በአንድም ቀን ይሰየማል። ሳይወለድም በተስፋ ይሰየም ችግር የለም። በሰባተኛው ቀን መሰየም ሲባል ምናልባት ለግብዣ የመጡ ሰዎች ካለ ለማሳወቅ ሊሆን ይችላል፣ ወይም ጠብቆ መሰየም ሊሆን ይችላል፣ ወይም ከዚያ በፊት ያውጠነጠነውን በቁርጠኝነት ዛሬ የሚወስንበት ቀን ሊሆን ይችላል። ያ ብዙ አያጨቃጭቅ። ሰባተኛው ቀን ካለፈ በ14ኛው ቀን አቂቃ ማውጣት ይፈለጋል ወይም ይወደዳል كما في أثر عائشة። ካልሆነ በ21ኛው ቀን ካልሆነ በየትኛውም ቀን ብዙዎቹ ዑለማዎች የመረጡት ይህ ምንም እንኳን ግዴታ ባይሆንም የጠበቀ ሱና መሆኑን ነው። በየትኛውም ቀን ሊፈጸም ይችላል። ነገር ግን አንዳንድ ሐዲሶች ላይ አንድ ሰው በተወለደ ጊዜ በቀኝ ጆሮ አዛን ማለት በግራው ደግሞ ኢቃም ማለት ከሰነድ አንፃር ትክክለኛ መደገፊያ ስለሌለው መሽሩዕ ነው ማለት አይቻልም። ትክክለኛ የሆነ ሰነድ ያልተገኘለት ሱና ነው። ይሄ ሰዎች በብዛት ይፈጽሙታል። በዚህ መልኩ ልጆች ስርዓት ጠብቀው እያደጉ መገንዘብ ከጀመሩበት ጊዜ አንስቶ እስላማዊ ትዕዛዛትን ቀስ በቀስ እየወረሱ መሄድ ይጠበቅባቸዋል። መልእክተኛው عليه الصلاة والسلام في الحديث المعروف مروا أولادكم بالصلاة وهم أبناء 7 واضربوهم عليها وهم أبناء 10 ይላሉ። ልጆቻችሁን 7 ዓመት ሲሞላቸው በሰላት እዘዟቸዋል። አብዛኛውን ጊዜ የ7 ዓመት እድሜ ልጆች ነገሮችን በጥቂቱም ቢሆን መለየትና ጥሩን ከመጥፎ መምረጥ የሚችሉበት እድሜ ነው። እነሱ ይህን ማገናዘብ የማይችሉ ቢሆን ኖሮ በዚህ እድሜ መልእክተኛው እዘዟቸው አይሉ። በሌላ አነጋገር በዚህ እድሜ ላይ የሚፈጸም ዒባዳ ትክክለኛ ዒባዳ ነው። لأن التمييز شرط لصحة العبادة። ተምይዝ ማለት ነገሮችን ማገናዘብ የሚችልበት ወቅት እንደ 7 ዓመት አንድ ህፃን ልጅ የሚሰራው ዒባዳ ትክክለኛ የሚሆንበት መስፈርት ነው። ብሉግ ግን ለአቅመ አዳም ወይም ለአቅመ ሔዋን መድረስ ግን በሱ ላይ የአምልኮ ተግባሮች ሸሪዓው በደነገገው መሰረት ግዴታ የሚሆኑበት የእድሜ ክልል ነው። በዚህ የተነሳ እነኚህን ትዕዛዛት
ሲረከቡ በቀጥታ ከመልእክተኛው አለይሂ ሰላም ሲቀበሉ የነበሩ ሰሃቦች በልጆቻቸው ላይ ይህንን ተግባራዊ አድርገው እናያለን። في الصحيح የአሹራ ጾም መጀመሪያ ሲደነገግ በግዴታነት ነበር የተደነገገው። ከዚያ በኋላ ረመዳን እንደ አዲስ ሲደነገግ የአሹራ ጾም በሱናነቱ ቀጥሏል። እናም በአሹራ ጾም ላይ ልጆቻችንንም እናጾም ነበረ ይላሉ ሰሃቦች። አንዳንድ ጊዜ ሲያለቅሱብን እንኳን ለማባበል የሚጫወቱበትን አሻንጉሊት ቢጤ እናቀርብላቸዋለን። ከህፃንነት ልጆች አንድን ነገር ለምደው እንዲያድጉ ማድረግ ወደፊት የሚያሳድረው ተጽዕኖ ከባድ በመሆኑ የተነሳ ማለት ነው። እነኚህ ተግባራዊ የሆኑ ምሳሌዎች ናቸው። ነገር ግን ዘርዘር ባለ መልኩ አፈጻጸሙን ለመመልከት ጥረት ስናደርግ ሁለት ዋና ዋና መንገዶች እንዳሉ መረዳት እንችላለን። የመጀመሪያው ትምህርታዊ ወይም ቃላዊ መንገድ ሲሆን ሁለተኛው ደግሞ ተግባራዊ መንገድ ነው። ቃላዊ መንገድን በተመለከተ ሰዎች ልጆቻቸውን በሚገባቸው ቋንቋ አእምሯቸውን በሚመጥን አረፍተ ነገር ሊያናግሯቸው ይገባል። ይህንን ብዙ አባቶችና እናቶች አያስተውሉም። በዚህም የተነሳ ቀጥታ ይህንን አድርግ ወይም አታድርግ ከሚል ትዕዛዝ ውጪ ምክንያቱ ምን እንደሆነ ለህፃኑ ልጅ ሳይገባው የአባቱ ትዕዛዝ ወይም የእናቱን ትዕዛዝ ለመፈጸም ሲል ብቻ ያንን ነገር ሊያደርገው ይችላል። ይህ ግን ለወደፊት ረጅም የሆነ ዘውታሪነት ላይኖረው ይችላል። በመሆኑም በሆነ ስልት በእነሱ ላይ ሊያድር የሚችለውን መሰልቸት የሚያነሳ ዘዴ መቀየስ ይጠበቅብናል። ትልቁ ዘዴ እነሱን ምክንያታዊ በሆነ ቃና ማናገር ነው። በሌላ አነጋገር ልጅህን ሰላት ስገድ እያልክ ካልሰገደ የምትቆጣው ከሆነ ለምን እንደሚሰግድ ብቻ ሳይሆን ለማንም እንደሚሰግድ ላያውቅ ይችላል። ስለዚህ መጀመሪያ መስገዱ ትክክለኛ እንደሆነ የሚያምንበትን ምክንያታዊ ነገር ወይም አነጋገር ማስቀደም ተገቢ ይሆናል። አላህ ስብሓነሁ ወተዓላ ወደዚህ ምድር ያመጣን እሱን ልንገዛ ነው። ጠብዓን ከዚህ በፊት በሌሎች አእምሮ ውስጥ እውነታን ለማስረጽ የምንጠቀምባቸው በርካታ ዘዴዎች አሉ። የአላህን አንድነት፣ እሱ ፈጣሪያችን እንደሆነ፣ ወደዚህ ምድር ያለ ምክንያት እንዳልመጣን፣ እሱን ብቻ እንጂ ሌላን እንደማንገዛ፣ የእሱን ትእዛዝ በየትኛውም ቦታ ሆነን ማክበር እንደሚጠበቅብን። እነኚህ ምክሮች ከዚህ በፊት በአእምሮ ውስጥ ሰርጸው በህሊናው ላይ የሚያቃጭሉ ከሆነ ዛሬ ሰላት ስገድ ሲባል ለምን የሚል ጥያቄ ካነሳ የምንሰጠው መልስ ቀላል ነው። ምክንያቱም አላህ ስብሓነሁ ወተዓላ ያዘዘው ተግባር ነው። አላህ ሰላትን ከሰገድክ ይወድሃል። ለሱ ታዛዥነትን የምናንጸባርቅበት ተግባር ነው። የመሳሰሉት ገለጻዎች ልጁ በሚገባው ቃና ሊነገሩት ይገባል። ስራ ብቻ ሳይሆን አትስራም ሲባል እንደዚህ ነው። ይሄንን ነገር እንዳታደርግ ለምን ሲል ምክንያቱም እንዲህ ስለሆነ ብለህ በሱ አእምሮ ልክ ወይም መጠን ምክርን ከምክንያት ጋር ልታቆራኝ ይገባል። የከባድ ተጽዕኖ ያሳድራል። አለበለዚያ ግን ለምን እንደሚሰራ የማይገባው ህፃን ልጅ በሆነ ጊዜ መሰልቸቱ አይቀርም።